ሀይ ሰላም እንዴት ናችሁ? አለን ይመስገነው። አይ ሆፕ ሁሉ ሰላም አለን። ዌልካም ባክ ብያለሁ። ሶ አይ ሆፕ እዚህ የዴታ አናሊቲክስ ዊዝ ፓይተን ፕሌይሊስት ላይ እንግዲህ አይ ሆፕ የተለያዩ ጉዳዮችን እያነሳን ስፔሻሊ ኤክስፕላናቶሪ ዴታ አናሊሲስ ላይ ወይም ዴታን ኤክስፕሎር ሲደረግ ስቴፖቹን ዲስከስ እያደረግን ኦልሬዲ አሁን ወደ መጨረሻው ስቴፕ ደርሰናል። ኦልሬዲ ሰባተኛው ስቴፕ ላይ ነው ያለነው። ስድስተኛው ስቴፕ ላይ ሞር ኦፍ ስለ ፊውቸር ኢንጂነሪንግ አንስተን በደንብ ዲስከስ አድርገናል እና ሶ በዚህኛው ታይም ላይ ጀስት የምናየው ወይም እንጂኛው ሰባተኛው ስቴፕ ላይ ጀስት የምናየው ሞር ኦፍ ዶክመንቲንግ እና ሪፖርቲንግ ነው ማለት ነው። እንግዲህ አስቡት የተለያየ ዴታ አናሊሲስ ሰርታችሁ መጣችሁ። ሶ ፋይናሊ አሁን ሪዛልቱ ሁሉ ኤቭሪቲንግ ሰርታችሁ እጃችሁ ላይ ነው ያለው። ሶ ይህንን ሪዛልት እንዴት ነው ዶክመንት የምታደርጉት? ከዛ ዶክመንት ስታደርጉ ምን አይነት ኮምፖኔንቶች የዶክመንታችሁ አካል መሆን መቻል አለበት የሚለው አንድ ኢሹ። ሁለተኛ ደን ሪፖርቲንግ ማለት ነው። ሶ ዶክመንቴሽኑም ስለተሰራ ብቻም በቂ አይደለም። ሶ ጥሩ በሆነ ኮሚኒኬሽን፣ ጥሩ በሆነ ገለጻ ያ ነገር ሪፖርት መደረግ መቻል አለበት። ወይ ራሳችሁ ሪፖርት የምታደርጉ ከሆነ ኦኬ ዊች ኢዝ ጉድ ለሚመለከተው ሰው ሪፖርት ታደርጋላችሁ። ካልሆነም ደግሞ ለሚመለከተው ስቴክሆልደር ዲሲሽን ሜከርስ ምናምን ሼር መደረግ መቻል አለበት እና ሶ እቺን አጠር ያለች ሴሽን የምናይ ይሆናል። ዜርፎር ሁለት ሜጀር ኢሹ ይኖረናል እዚህኛው ዲስከሽን ላይ ማለት አንደኛ የሰራነውን የዴታ አናሊሲስ ሪፖርት እንዴት ነው ዶክመንት የምናደርገው ወይም ዶክመንት ስናደርግ ምን አይነት ኮምፖኔንቶች ሊኖሩት ይገባል የሚለው አንድ ኢሹ ይሆናል። ሁለተኛ ሪፖርቲንግ ከሚለው ኢሹ ጋር ተያይዞ ያለውን የምናይ ይሆናል። ዲታዮ ሰለሞን እባላለሁ። ዴታ ሳይንስ ላይ የተለያዩ ትሬኒንጎችን እንሰጣለሁ። ሶ እዚያ አካባቢ ፍላጎት ያላችሁ ሰዎች ኮንታክት ልታደርጉኝ ትችላላችሁ። እንደ ወትሮ የዚህም ዲስክሪፕሽን ቦክስ የዚህ ቪዲዮ ዲስክሪፕሽን ቦክስ ስር መመዝገቢያ ሊንኮችን አስቀምጥላችኋለሁ። በዛ ኮሚኒኬት ልታደርጉኝ ጀስት ትችላላችሁ። አጌን ሊንክድኢን ላይ ያለው ዲታዮ ሰለሞን በሚል ኔም አለው። እንደዚህም ዩቲዩብ ላይ ያው ይህንን ቪዲዮ በማስቀምጥላችሁም ቻናል አለው። ሶ ሀሳብ አስተያየታችሁን እንድታስቀምጡ እንዲሁም ቪዲዮውን ኢንተራክት እንድታደርጉበት ላይክ፣ ሼር በማድረግ ኮሜንት በማድረግ የተለያዩ ሰዎች ጋር ተደራሽ እንዲሆን አስተዋጽኦ እንድታደርጉ በአክብሮት ነው የምጠይቀው። ሌታስ ዳይቭ ኦኬ ጉድ። ይህን ካልኳችሁ እንግዲህ ኦልሞስት እንግዲህ ስቴፖቹን ከዚህ በፊት እንዳየን አንዱ ስር ሊገባ ይችላል ወይም የተለያየ ስቴፕ ሊኖሩ ይችላል። በዋናነት ገዢ የሆነውን ጀነራል ስቴፕ ነው እያየን ያለ ነው። ሶ እንግዲህ ሰባተኛው ስቴፕ ዶክመንቲንግ እና ሪፖርቲንግ ነው። ቅድም መግቢያ ላይ ጀስት ለመጥቀስ እንደሞከርኩት ሶ ዶክመንቲንግ እና ሪፖርቲንግ ስንል እንግዲህ ኢን ዴታ አናሊቲክስ ዶክመንቲንግ እና ሪፖርቲንግ ደ ፋይንዲንግ ኢዝ ክሪቲካል የሆነ ኮሚኒኬቲንግ ኢንሳይት ቢኮዝ አሁን አስቡት የተለያየ አናሊሲስን ሰራችሁ፣ ኢንሳይቶችን ዴቨሎፕ አደረጋችሁ፣ ፋይናሊ ወደ ኮሚኒኬሽን ስቴፕ እየደረስን ያለ ነው እና እንዴት አናሊቲክስ እነዚህ ሁለቱ ነገሮች ኮመን ናቸው እና ፋይናል ዲሊቨረብልም ደግሞ ናቸው። ጀስት ሪፖርቶች ስታዘጋጁ በሆነ ኢን ፎርም ኦፍ ዶክመንት ነው የምታዘጋጁት እና ሶ ኢን ዴታ አናሊቲክስ ዶክመንቲንግ ና ሪፖርቲንግ ፋይንዲንግ ኢዝ ክሪቲካል ነው የተባለው ጀስት ለዛ ነው። ፎር ኮሚኒኬቲንግ ኢንሳይት ለስቴክሆልደሮች ለሚመለከታቸው ባለድርሻ አካላቶች ሊሆን ይችላል የምታቀርቡት ኦር ፎር ዲሲሽን ሜከር ካልሆነም ደግሞ የቲም ሜምበርም ሊሆን ይችላል ብቻ ኤኒ ሳም ባለቤት ይኖረዋል ያንን ዳታ አናሊሲስ የምትሰሩለት ማለት ነው። ሶ ይህንን ስናደርግ እንግዲህ ዌል ኦርጋናይዝድ የሆነ ዶክመንት እንደ ሪፖርት ኢን ሄልፕ ሜኪንግ አናሊሲሱን አክሰሰብል እንድናደርግ አሁን ዶክመንት ሪፖርት ማድረግ ያስፈልገው ቢኮዝ ፎር ኤዝ ለሆነ ኮሚኒኬሽን ኢዝሊ ኮሚኒኬት ለማድረግ ያገለግለናል። ፕላስ አንደርስታንደብል ነው እንግዲህ አሁን የለፋችሁበት የሰራችሁት ነገር በቀላሉ አንደርስታንደብል እንዲሆን ይሄ ነገር ያገለግላል። ፕላስ ወደ ስራም ለመተግበር ወደ ስራም ለማስገባት ቀላል ይሆናል ማለት ነው እና ይህንን ኢሹ ነው። ሶ አሁን ይህንን ስናዘጋጅ ይህንን በምናዘጋጅበት ሰዓት ሄር ስትራክቸር ፎር ክሬቲንግ ኢፌክቲቭ የሆነ ዶክመንት ና ሪፖርት ዳታ አናሊሲስ ፕሮጀክት ላይ ስናዘጋጅ ምን እንከተል፣ ምን እንይሮ፣ ምን አይነት ውቅር ይኖረው የሚለውን ነገር ቤዚክ የሆኑ ነገሮችን እናያለን። ሶ አንዱ እንግዲህ አሁን ዶክመንት በምታዘጋጁ ሰዓት አንዱ ፓርት ጀስት የሚሆነው ምንድነው ቤዚካሊ ኢንትሮዳክተሪ ነገር ይኖረዋል ስለሰራችሁት አናሊሲስ ማለት ነው። እዚህ ኢንትሮዳክተሪ ዘር ሜጀርሊ ሁለት ቤዚክ ነገሮች ቢኖሩ ይመከራል። አንደኛው ኦብጀክቲቭ ነው። ምንድነው የዛ አናሊሲስ ኦብጀክቲቭ የሚለው ዋናውን ኮር ሀሳቡን ማስቀመጥ ይጠበቅብናል። ለምሳሌ አናላይዝ ዘ ኢምፓክት ኦፍ ሜኪንግ ኤ ካምፔን የሆነ ካምፔን ጀስት የዛን ኢምፓክት አናላይዝ ማድረግ ነው። ለምሳሌ እንበልና በኢሜይል የሆነ አድ ሰራችሁ ሶሻል ሚዲያ ላይ ቲቪ ላይ ከዛ በኋላ ኢምፓክታችሁ ምን ያህል የሚል አናሊሲስ ለምሳሌ የምትሰሩ ቢሆን ያ ሜጀር ኦብጀክቲቫችሁ ምን ይሆናል? አናላይዚንግ ዘ ኢምፓክት ኦፍ ማርኬቲንግ ካምፓይኑን ኢምፓክቱን አናላይዝ ማድረግ ሊሆን ይችላል ማለት ነው። ከዛ ስኮፑ ደግሞ የተፈጻሚነት የት አካባቢ ነው
ለምሳሌ ዴታ ፍሮም ለምሳሌ የዚህን ያህል ከስተመር ነው ወይም የዚህን ያህል ኔት ዴታ ነው የዚህን ያህል ዓመተ ምህረት ዴታ ነው ኮንሲደር ያደረግነው ኦር እንደዚህ። እንግዲህ ስኮፕ ሲባል የተለያየ መገለጫ አለውና የተለያዩ አንግሎችን እያነሳችሁ ዳይሜንሽናችሁ ስኮፓችን እዚህ ጋር ነው የሚለውን ነገር ክሊር የሆነ ፒክቸር ያን ሪፖርት ለሚያነብሰው መስጠት መቻል አለብን ኦብጀክቲቭ ላይ ማለት ነው። ዘን ሁለተኛው አፍተር ይሄንን ካስቀመጥን በኋላ የዳታ ኦቨርቪዋችንን ደግሞ ማስቀመጥ መቻል አለብን። ዴታ ኦቨርቪው ስንል ያሉን ቫሪያብሎች ዳታ እዛ አናሊሲስ ውስጥ የተጠቀምናቸው ቫሪያብልስ ምን አይነት ቫሪያብሎች ናቸው? ለምሳሌ እንበልና ኤጅ ቢኖር ኑሜሪክ እንደዚህ ነው፣ ሳላሪ ካለ እንደዚህ ነው፣ ማርኬቲንግ ካምፓኒ የሚባል ካቴጎሪካል ፊውቸሮች አሉን። እያንዳንዱን የቫሪያብል ዲስክሪፕሽኑን ብንሰጥ ኦኬ እነዚህ ሰዎች የዚህን ያህል ቫሪያብሎችን ቼክ አድርገዋል፣ እንዲህ አይነት ኔቸር ነበረው የሚለውን ነገር ለአንባቢው እንሰጣለን ማለት ነው። ከዛ ደግሞ ዳታ ኳሊቲ እንግዲህ የዳታ ኦቨርቪው ስር ዳታ ኳሊቲ ቢኮዝ አንዱም ታማኝ የሚያደርገው የምንሰራው አናሊሲስ ትክክለኛ በኋላ ላይ ሄዶ ሲያነብ ኦኬ ይሄ አናሊሲስ እኮ ትክክለኛነት የሚለው ኮንፊደንስም ለመስጠት ለዩዘራችን የዴታ ኳሊቲውን ስለ ዴታ ኳሊቲውን ሃንድል ያደረግንበት ወይም ደግሞ የዴታውን ኳሊቲ የተወሰነ ዲስከስ ማድረግ መቻል አለበት። ይሄም ሚሲንግ ቫልዩን እንዴት ነው ሃንድል ያደረግነው፣ አውትላየሮችን እንዴት ነበር፣ ምን አይነት አውትላየር ነበር፣ አውትላየሩ እንዴት ነው ሃንድል ያደረግነው፣ ለምን ያንን ሜቶድስ ተጠቀምን፣ እንዲህ የሚሉ ነገሮችን ያው የአናሊሲስ የፋይናል የሆነውን የፕሮጀክታችንን አናሊሲስ ታማኝነት የሚያረጋግጥልን ስለሆነ እንዲህ አይነት ኢሹዎችን ብናስቀምጥ ይመከራል ማለት ነው የዴታ ኦቨርቪው ላይ። ከዛ የዴታን ኤክስፕሎሬሽን ቤዚክ የሆኑ ነገሮች ስንሰራ የነበረውን የዴታ ኤክስፕሎሬሽን ኢሹ እዚህ ጋር ብናስቀምጥ ሪከመንድ ይደረጋል። ሰመሪውን የሆነ ለምሳሌ ቤዚክ የሚባለውን መረጃዎችን ብናስቀምጥ አገን which is good ለምሳሌ ሰመሪ ለምሳሌ አቨሬጅ ኤጁ እንደዚህ ነው ያህል ነው፣ አቨሬጅ ሳላሪው እንደዚህ ነው ያህል ነው። ቤዚክ የሚባለው ዲፕ የሆነ አናሊሲስ ሳይሆን ቤዚክ የሆኑ ነገሮችን ብናስቀምጥ አገን ይህንን ስናስቀምጥ ቪዥዋል የሆነ ሂስቶግራሞችን ብንጠቀም ወይም ደግሞ ቪዥዋል ሪፕሬዘንቴሽኖችን ኤኒ ኢሹዎቻችንን ለመግለጽ የሚያመቹንን ቪዥዋል የሆኑ ሪፕሬዘንቴሽኖችን ብንጠቀም ሞር ይመከራል ማለት ነው። ከዛ ደግሞ ማስቀመጥ ያለባችሁ እንግዲህ ሃይፖቴሲስ ወይም ደግሞ ቀለል ባለ አገላለጽ ይሄ አናሊሲስ ምን አይነት ኩዌስችኖችን አንሰር ለማድረግ ነው የተቀመጠው የሚለውን ነገር ከመጀመሪያው ተሰጡታላችሁ ማለት ነው። ኦኬ አንደኛ ይሄንን ለመመለስ፣ ሁለተኛ ይሄንን ለመመለስ፣ ሶስተኛ ይሄን ነው ብለን የምንሰራቸውን አናሊሲሶች ለሪደሩም በጣም ፉል ፒክቸር ለመስጠት ኦኬ አዝ ዘ ኢንድ ይሄን ሪፖርት ሲጨርስ ለእነዚህ ጥያቄዎች ነው መልስ የሚያገኘው ማለት ነው። እና እነዛን እያንዳንዷን ጥያቄዎች ነቅሳችሁ የምታስቀምጡበት ነው። ሞር ኦፍ ቴክኒካሊ ሃይፖቴሲስ ቴስቲንግ ወደ ሪሰርች አካባቢ ሲሄድ ሃይፖቴሲስ ቴስቲንግ ወይም ደግሞ ፕሮብሌሙን በቃ አድረስ የሚደረገውን ፕሮብሌም በግልጽ የምናስቀምጥበት ቦታ ይሆናል ማለት ነው። ይሄ ቢኖረው ጥሩ ይሆናል ዶክመንቴሽናችን። ከዛ እንግዲህ በቫሪያብሎች መካከል ያለውን ኮሪሌሽን ይሄ ስፔሻሊ አሁን የፕሪዲክቲቭ አይነት አናሊሲስ ሰርተን ቢሆን የማሽን ለርኒንግ ሞዴሎችን ክሬት አድርገን እንዲህ አይነት ነገሮች እየሰራን ከሆነ ሞር ኦፍ ኮሪሌሽን አናሊሲሶችን ብንሰራ በየቫሪያብሎቹ መካከል ያለውን ሪሌሽንሺፕ ብናስቀምጥ አገን ይሄም ሴንስ ይሰጣል፣ ጀስት ጥሩ ይሆናል ማለት ነው። ሶ ኮሪሌሽን እንደ ሪሌሽንሺፕ ቢትዊን የቫሪያብል ለምሳሌ ፋይንዲንጉን ስትሮንግ የሆነ ኮሪሌሽን ያላቸው ወይ ቢትዊን የሆነ ሁለት ቫሪያብል ቢኖራቸው ኦር ኤኒ ማልቲ ቫሪየት አናሊሲስን ሰርታችሁ ይሄን የቫሪያብል እንዲህ አይነት ሪሌሽን ስትሮንግ የሆነ ሪሌሽን አላቸው ወይም ኔጌቲቭሊ ሪሌትድ ናቸው ወይም ደግሞ ሪሌሽን የላቸውም ያየናቸው ነገሮች እነዚህ ነገር ብናስቀምጥ which is good። ከዛ አውትላየር ዲቴክሽን አይ ሆፕ ቀደም የተወሰነ ነገር ነካክተናል። እዚህ ጋር ደግሞ ሜትዱ ምንድን ነው? አውትላየር ካለው አስዩም የኛ ዳታ ያንን አውትላየር ሃንድል ለማድረግ የተጠቀምንበት ሜትድ ከነ ጀስቲፊኬሽኑ ቢኮዝ አውትላየር ሃንድል ለማድረግ የተለያየ አይነት ቴክኒክ ስለሚኖረን ከነ ጀስቲፊኬሽኑ ብናስቀምጥ which is good። ከዛ ፊውቸር ኢንጂነር ስናደርግ ምንድነው የሰራ ነው? አይ ሆፕ እነዚህን ስቴፖች እያንዳንዱን አይተናል። ዴርፎር የሰራናቸውን እያንዳንዱን 6-7 ስቴፖች በሃይ ሌቭል ዶክመንቴሽናችን ውስጥ ሊኖር ይገባል ማለት ነው። ፊውቸር ኢንጂነር ስናደርግ ነው ቴክኒክ ተጠቀም ለምን ያንን ቴክኒክ መረጥን የሚለውን ነገር በደንብ ብናስገባ which is ጥሩ ይሆናል ማለት ነው። ሶ ይሄንን ካደረግን በኋላ አስዩም ፕሪዲክቲቭ የሆነ አናሊሲስ ምንሰራ ከሆነ ደግሞ ሞዴሉን እንዴት ነው የሰራ ነው? አስዩም የሆነ የሪግሬሽን ሞዴል ኦር ሳም ፕሬዲክቲንግ የሆነ ኮንቲኒየስ የሚሆን ክላሲፊኬሽን ብቻ የተጠቀምናቸውን ሞዴል እንዲህ አይነት ሞዴሎችን ይህንን ፕሮብሌም ሶልቭ ለማድረግ ተጠቅመናል የሚል ነገር ስፔሻሊ ፕሪዲክቲቭ አናሊሲስ የማሽን ለርኒንግ ሞዴሎች ምናምን ተጠቅመን እየሰራን ከሆነ እንዲህ አይነት ነገሮችን ብናስገባ ማለት ነው። ፋይናሊ ኪ የሆነው ኤሪያ እንግዲህ ስቴክ ሆልደራችሁ ወይም ከስተመር የሚፈልገው ይሄኛውን ፓርት ነው፣ ኮንክሉዥኑን ማለት ነው። ኮንክሉዥን ፓርቱን በጣም ነው ዲማንድ የሚያደርጋችሁ ምንድነው ፋይናል የተገኘው
ነገር ከናንተ አናሊሲስ ኪ የሚባሉትን ፋይንዲንጎች ትንንሽ ነገሮች ብዙ ነገር ሊኖር ይችላል። ነገር ግን ኪ የተባለ ፋይንዲንግ የዛ አናሊሲስ ኪ የሆነ ማሰሪያው ማለት ነው። በቃ ዋና የተገኙ አናሊሲሶችን እዚህ ጋር እናስቀምጥላቸዋለን ማለት ነው። ኪ የተባሉ ፋይንዲንግ እነዚህ ከዚህ አናሊሲስ የተገኙ ነገሮች ነው። ስፔሻሊ ደግሞ ኦድ የሆኑ ነገር ዩዥዋል የሆኑ ነገሮችን ከኖርማል ሪፖርቱ ማግኘት ይችላሉ። ግን ኦድ የሆኑ ነገሮች ያገኛችሁት አናሊሲስ የሰውን አቴንሽን ካፕቸር የሚያደርግ አይነት አናሊሲስ ከሆነ ግን እዚህ ጋር ቢቀመጥ። ከዛ ፋይንዲንግ ላይ ደግሞ ምንድነው ሪከመንድ የምታደርጉት? ቢኮዝ አናሊሲሱ ኦኬ የሆነ ፋይንዲንግ አምጥቷል፣ ኮንክሉዥንም ላይ ያስቀምጣችሁታል። ከዛ ተነስታችሁ ሪከመንድ የምታደርጉት ነገር ምንድን ነው የሚለውን ነገር ቢይዝ ፎከስ ኦን ለምሳሌ የአንድ የሴልስ አይነት አናሊሲስ የሰራችሁ ቢሆን ፎከስ ኦን ካምፓይን ኦን ሃየር ኢንካም ከስተመር ወይም ደግሞ ቅድሚያ የምትሰጡት ለምንድን ነው ፎር ሳምቲንግ ብቻ የተለያየ አይነት እንደየ አናሊሲሱ እንደን ሪከመንዴሽን ሊኖረው ይችላል እና ይህንን ፕሮቫይድ ማድረግ ብንችል ሙሉ ያደርገዋል፣ ዶክመንቴሽናችንን ሙሉ ያደርገዋል ማለት ነው። ዜርፎር እነዚህን ከላይ የተቀመጡት የጠቃቀስናቸው ሜጀር የሆነ ቶፒክ ዶክመንቴሽናችን ወይም ደግሞ ሪፖርታችን ቢያካትት የሰራነውን አናሊሲስ ሙሉ ያደርገዋል ማለት ነው። በአጠቃላይ እንግዲህ ሪፖርት በምናዘጋጅ ሰዓት እነዚህ ነገሮች ከግምት ውስጥ ብናስገባ እጅግ መልካም ይሆናል ማለት ነው። በአጠቃላይ እንግዲህ ወደ 7 የሚሆኑ ስቴፖችን መግቢያችን ላይ ዘርዝረን 7-8 አካባቢ በአጠቃላይ 7 ሜጀር የሆኑ ስቴፖችን ለማየት ሞክረናል። ኢምፕሊሜንቴሽኖችን ሰርተናል። ፋይናሊም ሪፖርቲንጋችን እንዴት ሆኖ መቀናጀት መቻል አለበት የሚለውን ኢሹ ጀስት ዲስከስ አድርገናል። አሁን ምንድነው የቀረን? ከዚህ በኋላ ጀስት የምናየው ፕሌይሊስት ምንድነው? ኦኬ እስቲ አሁን የዴታ አናሊቲክስ እንግዲህ ረጅም ሴሽኖችን እየተከታተልን መጥተን እዚህ ጋር ደርሰናል። ከዚህ በኋላ ቼክ የምናደርገው ምንድነው ሌተስ የሆኑ ሚኒ ፕሮጀክቶችን ለመስራት ነው ያሰብኩት እና ይሄንን ደግሞ በቀጣይ ፕሌይሊስቶች የምናይ ይሆናል። አንድ ቢዝነስ ኤሪያ መርጠን ከዛ ቢዝነስ ኤሪያ ላይ ዳታ ሴቶችን አቬለብል የሆነ ዳታ ሴት መርጥላችሁና ከዛ ኢምፕሊሜንቴሽን እስካሁን ዲስከስ ያደረግነው ያው ኮንሰፕቱንም ፕራክቲሱንም እየሰራን መጥተናልና አሁን ደግሞ አንድ ቢዝነስ ኤሪያ ዳታ ሴት ሰሌክት አድርገን የተለያዩ እንግዲህ እንደ ተመረጠው ዳታ ሴት የዳታ አናሊሲስ የምንሰራ እየሰራን ሚኒ ፕሮጀክት አይነት ነገር ይኖረናል በቀጣይ ማለት ነውና እስከ ሴሽኑ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም ነው ማመሰግነው። አገን የቀጣዩን እንግዲህ ኦቨርኦል እስካሁን የተከታተላችሁትን ሴሽን ገቨርን ወይም ደግሞ ሰመራይዝ ሊያደርግ የሚችል ፕሮጀክት ነው ለማዘጋጀት የሞከርኩት። ይህንን በቀጣይ ቪዲዮዎች ጠብቁ። እስከዛ ድረስ ይህንን ፕራክቲስ እያደረጋችሁ እንድትቆዩ በአክብሮት ነው መጋብዘው። ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ አድርጋችሁ ጀስት ቤተሰብ ሁኑ። ለሌላ ሰው ብታጋሩት which is more good I hope የተለያዩ ሰዎችን ይጠቅማል ብዬ አስባለሁ። እንዲሁም የተለያዩ የዴታ ሳይንስ ትሬኒንግን እንሰጣለሁ። መግቢያ ላይ እንደነገርኳችሁ ያንንም ትሬኒንግ ብትወስዱት ሃይሊ ሪከመንድ አደርጋለሁ። ሞር ኦፍ ዳታ አናሊሲስ ላይ ማሽን ለርኒንግ፣ ዲፕ ለርኒንግ ላይ ሰፋ ባለ ሰዓት ወስደን ኦልሞስት ወደ 2 ወር አካባቢ የሚፈጅ ትሬኒንግ ነውና የ40 ሰዓት ትሬኒንግ ነው። ሰፋ ያለ ትሬኒንግ ይኖረናል። እዛ ላይ እንድትሳተፉ በአክብሮት ነው መጋብዘው። መልካም ጊዜ ሆነላችሁ። በቀጣይ በፕሮጀክት ሴሽን ቪዲዮ እስክንገናኝ ድረስ መልካም ጊዜ ሆነላችሁ። ባይ ባይ ቻው።